ግን ተከትሎ አልሰሩም የተባሉ 22 የምርጫ ጣቢያዎች መዘጋታቸው ተነገረ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ሕግን ባልተከተለ መንገድ ሲሰሩ አግኝቻቸዋለሁ ያላቸውን 22 የምርጫ ጣቢያዎችን መዝጋቱን አስታውቋል። ቦርዱ እስካሁን ሲያከናውን የቆየውና ከየካቲት 28 ቀን እስከ ሚያዝያ 14 የነበረውን ሚያዝያ 15 ቀን 2018 ዓ.ም ይጠናቀቁን የመራጮችን ምዝግባንን በተመለከተና በተያያዥ ጉዳዮች ላይ ማብራሪያ ሰጥቷል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በአፈጻጸም ችግር ምክንያት የተዘጉ የምርጫ ጣቢያዎች መኖራቸውን ገልጸው እነዚህ ምርጫ ጣቢያዎች በኦሮሚያ፣ በአማራ፣ በሐረር፣ በሲዳማና በሶማሌ ክልል እንደሚገኙ ተናግሯል። የተዘጉ የምርጫ ጣቢያዎች ቁጥር በኦሮሚያ 12፣ በሲዳማ 2፣ በሶማሌ 6፣ በአማራ 1 እና በሐረሪ 1 በአጠቃላይ 22 የምርጫ ጣቢያዎች መሆናቸውን አስረድቷል። የመራጮች ምዝገባ ሲጀመር ቦርዱ ገጥሞት ከነበረው የቁሳቁስ ማጓጓዝና ሌሎች ችግሮች ባለፈ መመዝገብ ያለባቸውን መራጮች ያለ መመዝገብና መመዝገብ የሌለባቸውን የመመዝገብ ሂደት ነበር። በዚህም ቦርዱ እርምጃ ወስዷል። መዘጋት ያለባቸውን የምርጫ ጣቢያዎችም እንዲዘጉ አድርጓል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን በሰበሰበው መረጃ መሰረት ከ50.5 ሚሊዮን በላይ መራጮች መመዝገባቸውን ይፋ አድርጓል። ከነዚህ ውስጥ 46% ሴቶች ሲሆኑ ቀሪው 54% ወንዶች ናቸው። ምዝገባው ከየካቲት 28 ጀምሮ እስከ ሚያዝያ 14 ድረስ የተካሄደ ሲሆን ቀድሞ ከተያዘለት የጊዜ ሰሌዳ በ3 ሳምንት ያክል ዘግይቶ ጀምሮ መጨረሻ ቀኑም በ2 ሳምንት ማራዘሙን የሚታወስ